ቴዲ አፍሮ የሚባል ዘፋኝ አለ። አንተ ጨዋቹ ግን እኔ ለ40 ዓመት እመቤቴ ኪዳነ ምህረትን ቤተሰቤን ሀገሬን ባጭሩ ሰይጣን መሆን። ባህር ዳር የሚኖር አንድ ጓደኛ አለኝ አብርሃም። አንዴ የታጠቀ ሰበርና አዲስ የሆነ መረጃ ተመልሼ መጣሁኝ። እንግዲህ ሰሞኑን አርቲስት ቴዲ አፍሮ ሃይማኖቱን ቀይሯል የሚል መረጃዎች እየወጡ ነው የሚገኙት። ሰሞኑን እንግዲህ አርቲስት ቦጋለ ላይ ተነስተውበት ነበር በሐሰተኛ መረጃ። እውነት ቴዲ አፍሮ ፕሮቴስታንት ሆኗል? ሙሉ መረጃውን ማስመለከታችሁ ነው የሚሆነው። ከሷ ንግግር የምንጀምር ነው የሚሆነው። አርቲስት ፍቅርተ ጌትነት ምንድነው የተደረገላት? እስቲ እናድምጣት። ብሔር የሰጠሽ ሁለተኛ እድል አለ ከዚህ አይነት ነገር እግዚአብሔር ሰወረኝ የምትዩ? አዎ እውነት እግዚአብሔር ከዚህም እንትን 75 ዓመተ ምህረት አቦጊዳ ቀይሶን ስሰራ የቀበሌ ገበሬ ማህበር ሊቀመንበር ናት የኔ ካራክተር። እሺ። እና ተጀምሮ እስከሚጨረስ ጠመንጃ ታነክታለች። አዎ አስተማሪ ናት። በባዶ እግሯ ነው የምትሄደው። እና ከዛ በቃ ከዛ እዛ አንድ ወታደር ነው የምረግጠው። ልጅነት ጥሩ ነገር ነው አለ፣ ጉልበት እኮ አለ እግዚአብሔር የተመሰገነ ይሁን። እና ከዛ እንዲህ እያልኩ እንትን እያልኩ እየሰራሁ እያለ የሆነ ነገር ክድን አለብኝ አልኩና እንዲህ ጭልም አለብኝ። መድረክ ላይ አልኩና ከዛ እንትኑም ከብዶኝ አያውቅም። መሳሪያው የእንጨት ነው። ከበደኝ በጣም። እሺ። ከዛ በቀጥታ ወደ ውስጥ ገባውና መሳሪያውን አወለኩት። ኮረሶች አሉ፣ አጃቢ አሉ። እዚህም የቀበሌ ገበሬ ማህበሮች ናቸው። እዛም ተቀምጠዋል። በኋላ ወጣው ተመልሼ። የሚገርምህ መጨረሻ ላይ ነው ይሄ ግን ሲያመኝ ቆይቷል። እንደማቅለሽለሽም ምን በላው ከቤቴ ውጪ የበላሁት ነገር የለም እያልኩ ለማንም ሰው አልተናገርኩም። አሁን ብናገር ምን አመጣለሁ ብዬ እንደምንም ብዬ እንትን አልኳት። ጨረሽ? አዎ። ከዛ ቆይ ልነግርህ ነው። ከዛ በኋላ ገባሁ። የመጨረሻውን ምናገረው ንግግር ዲያሎግ ነበረኝ። ቃላት ሁኔታለ። እሺ። አዎ ዲያሎግ ነበረኝና ከዛ ልክ ስገባ ጠመንጃውን ረሳሽ፣ ጠመንጃ ይሉኛል። ጠመንጃ ረሳሽ ምናምን አይነት ከኋላ አረባክ ዞር አልኩና አሞኛል ምን የጣልኩት። ከዛ ደግሞ ጠመንጃ ይሉኛል። አሞኛል አልኩኝ። እግዚአብሔር በቃ ከዛ እንዲህ ብዬ መለስ ስል ጣለኝ በቃ አሞኛል እንዳሽወደቅሽው እውነት ጣለኝ። ከዛ ወደ መብራቱ ጠፋ። ህዝቡ በጣም አዘነ። ከዛ ወዲህ ሆስፒታል ሲወስዱኝ ግሉኮስ ሲደረግ ምን ሲል አላውቅም። ወደ 4 ሰዓት ገደማ ብንንስል ያለው ሆስፒታል ነው። ቤተሰብ ምናምን ቆሟል። ለመጣሁኝ አይነት ነገር አልኩኝ። ከዛ ሄድኩ በነጋታው እቤት። በቃ ሌላ ነገር ውስጥ ነው የገባሁት። ሰይጣን ነው፣ ምንም አይነት ነገር አይደለም። ሰይጣን ነው የጣለኝ። ኧረ ተይ። ሞት እንዴት አወቅሽ? በጸበል ተፈታሁ በእመቤቴ ኪዳነ ምህረት። ዋው! አሁን እኔ ኪዳነ ምህረት ቀን እኮ በታሪክ አግሪመንት እንኳን ስፈጽም ወር በገባ በ16 አልመጣም። ይሄን ከፈቀዳችሁልኝ ነው አግሪመንት መፈጽመው። ስለዚህ በ16 ስራ ስራ የለም። ከቤተ ክርስቲያን ወደ ቤቴ ነኝ። ምክንያቱም በአንድ ወቅት ህይወትሽ አደጋ ላይ ባጋጠመበት ወቅት ከሞት ወደ ህይወት የመጣሽው በዕለተ ቀኗ ስለሆነ ዋው! እንኳን አደረብሽ። 2/7 ተጠመቅኩ። ወደ ህይወቴ ተመለስኩ። ከዛ አንዱን 7 ደግሞ እረፍት ለራሴ መስጠት አለብኝ። ከቤተ ክርስቲያን ማታ ጥሩ ትምህርት አለ።
እማራለሁ፣ እገባለሁ። በቃ ውጪ አላለኝ። መጨረሻ ላይ በ22 ቀኔ ነው ቤቴ የገባሁት። እመቤቴ ኪዳነ ምሕረት ጤናዬን ሰታኝ ወደ ስራዬ ሁሉ ተመልሼ እንድሰራ ሆንኩኝ እና እንዲህ አይነት ነገር ሁሉ አጋጥሞኛል። ግን ተመስገን፣ እግዚአብሔር የተመሰገነ ይሁን። ስለዚህ አሁን እኔ በኪዳነ ምሕረት ቀን ቤተሰብም የሚመጣው ለኪዳነ ምሕረት ነው። ምክንያቱም ያው ቅዳሜና እሑድ የኛ ስራ እንደምታየው ስለሆነ በቃ ቤቴ ሙሉው ነው የኪዳነ ምሕረት ቀን። ስለዚህ ሰዎች ራሳቸው የኪዳነ ምሕረት ዕለት ቤት ከመጡ አያጡሽም? አለ በቃ አልኩ እኮ ነገርኩ። ከቤተ ክርስቲያን ወደ ቤቴ ነኝ። ደስ ይላል። አዎ በጣም ተመስገን። እንግዲህ 75 ዓመተ ምህረት እንግዲህ የአርቲስቷን ምስክርነት እንደተመለከታችሁት ነውና አሁን በጣም ብዙዎች የእመቤታችን ማለትም ተአምረ ማርያምን ይቃወማሉ። ነገር ግን በክርስቲያኖች ልብ ውስጥ ገና ያልተጻፈ ያልተነገረ ተአምረ ማርያም አለና አርቲስት ፍቅርተ ጌታ እሑድ የተናገረችው ነገር ይሄ ነው። እስቲ ብዙዎቻችሁ በህይወታችሁ የተደረገላችሁ ነገር ካለ ይሄንን እድል ተጠቀሙበት። ኮሜንት ላይ የገባችሁ ይሄንን ኪዳነ ምሕረት አድርጋልኛለች እያላችሁ ጻፉ። ብዙዎች ይመለከቱታል፣ ያነቡታል። አርቲስት ቴዲ አፍሮን አስመልክቶ ሰሞኑን መነጋገር የነበረ መረጃ ነበር። ከዛ በፊት ፓስተሩ ትንቢት ተናግሬያለሁ ብሎ ነበር። እስቲ እሱን ላስመልክታችሁ። ቴዲ አፍሮ የሚባል ዘፋኝ አለ። እናንተ ጨዋችሁ ግን እኔ ላስጠነቅቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ጌታ እንደዚህ ይለኛል፣ ተመለሱ ብሎ ይለኛል። እውነቴን ነው የምላችሁ። 2018 ተመለስ ወደ ጌታ ና ይል ብሎ ይለኛል። ኢየሱስ ጌታ ነው። አሜን። ይሄን የትላንትና ወዲያ ሌሊት አካባቢ ነው ተጸልይ ያየሁት። ኢየሱስ ጌታ ነው። 2018 ለቴዲ አፍሮ መልእክት አለኝ። ተመለስ፣ እስቲ ተመለስ ብሎ ወደ ጌታ ተመለስ። ኢየሱስ ጌታ ነው። 2018 ቢመለስ ደስ ይለኛል። ለምን እንደሆነ ታውቃላችሁ? ከጀርባው ብዙ የሚፈታ ነገር ትልስላየው። ከጀርባው ብዙ የሚፈታ ትውልድ አለ። ከጀርባው ብዙ የሚያመልጥ ትውልድ አለ። አሜን። ኢየሱስ ጌታ ነው። እግዚአብሔር አንዳንዴ አንዱን ሲያመጣ አሜን ነው ከዛ ውስጥ ያሉትን ያስባል። ኢየሱስ ጌታ ከጀርባ ያሉትን ያስባል። 2018 ልናገር በጌታ በኢየሱስ ስም ይህ ሰው እንዲመለስ ሰለከ። በኢየሱስ ስም ከዘፋኝነት ወደ እግዚአብሔር ቤት አገልግሎት እንዲመለስ ሰለከ። ለእግዚአብሔር ቤት እንዲውል ተናገርኩ። በሽታ አዋጅ ሁሉ ይነሳ ከሱ ላይ። 2018 ግን ልናገር የንስሐ ዓመት እንዲሆን በኢየሱስ ስም ተናገርኩ። የንስሐ ዓመት ለሱ እንዲሆን መልካም እንዲሆንለት በኢየሱስ ስም ተናገርኩ። ኢቭን ለሌሎችም ዘፋኞች አሜን ነው። እግዚአብሔር 2018 አሜን ነው በቃ ብዙዎች እንዲመለሱ አሜን ነው። በርስ ይከፈታላችሁ። ድንገታዊ ጉብኝት በቃ ያው እግዚአብሔር ምስክር 2018 ለኢትዮጵያ አሜን ነው ታላቅ ዓመት ይሆናል። በቃ የእግዚአብሔር ይህንን ቀድሞ የተናገረው አንድ ፓስተር ነበርና በዛ ወቅት በጣም አነጋጋሪ ነበረ። ምክንያቱም አሁንም ቢሆን ከዘፈን የተወጣ ወደዚህ እንድትመጣ ነው። ትዝ ካላችሁ በጣም ብዙ አርቲስቶች ሰሞኑን ጌትሽማሙን መመልከት እንችላለን እና ይዘፍኑና መጨረሻ ላይ ቤተክርስቲያን ዝፈኑ ብላ ስትደግፋቸው እንደነበረ መጨረሻ ላይ የሚያርፉበት ነገር በእውነት ልብ የሚሰብር ነው። ለዛ ነው አሁንም ቢሆን ቤተክርስቲያን ለአርቲስቶች ቀድማ የምትናገረው። ለማንኛውም ትንቢት ተናግሬያለሁ ብሎ ነበረ። ሰሞኑን ሲዘዋወሩ የነበሩ መረጃዎች አሉ። እስቲ እውነት ቀይሯል ወይ? አንዳንድ ቪዲዮዎችን ላስመልክታችሁ። ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላል ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ ታውቃለሁኝና የማንም ሰው የህይወት ስልጣን ደግሞ በፈጠረው በፈጣሪው ስልጣን ስር ያለ ነገር ነው። ለዚህ ነገር አሳልፈ እንድትሰጥ የሆነበት ምክንያት ደግሞ የራሱ ምክንያት አለው። ለብቻዬም ሳይሆን ያው በእግዚአብሔር ረዳትነት። በመጨረሻም ተወዳጁ ድምጽ ቴዲ አፍሮ ዘፈን ለማቆም መወሰኑ እና ወደ መንፈሳዊ ሕይወት ማዘንበል እንዳለበት ለራሱ በማሳመን ፈጣሪንም ከፊት በማስቀደም እየተንቀሳቀሰ መሆኑ ተሰማ። በዚህ በተደረገለት ኢንተርቪው ላይ ቴዲ ለምን ይህን ውሳኔ ለመወሰን ፈለገ፣ ምን ሳነሳሳው ስለሚለው ከራሱ አንደበት መረጃዎችን አስደምጣችኋለሁ። ማለፍ የምትችለው ከዚህ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚህ አጥር ወደዚህ እንዴት መኖር ይችላል ነው። ምክንያቱም ከዛ አጥር ማለፍ እንደማይችል ካወቀ ያለው አማራጭ ከዛ መስመር ወደዚህ መኖር የሚችልበት እንደሆነ አውቃለሁኝና እዛ ውስጥ እንዴት አድርጌ መኖር አለብኝ ነው ትልቁ ነጥብ። የማንም ሰው የህይወት ስልጣን ደግሞ በፈጠረው በፈጣሪው ስልጣን ስር ያለ ነገር ነው። ለብቻዬም ሳይሆን ያው በእግዚአብሔር ረዳትነት
ወዳጁ ድምጽ ቴዲ አፍሮ የሐሳብ የመጣው ደግሞ ወደ ተግባር የሚቀየረው በኔ ፍላጎትና ጉልበት ሳይሆን በፈጣሪ እርዳታ ብቻ ነው ሲል ይደመጣል። ለመሆኑ ምንድነው የተፈጠረው? የብዙዎቻችሁ ጥያቄ እንደሚሆን አልጠራጠርም። ድምጻዊው ካሁን ቀደም ከዘፈኔው ርቆ ፈጣሪን እያመሰገነ ለመኖር በርካታ ጥረቶችን በማድረግ በተደጋጋሚ ጊዜ ወደ ገዳም በማቅናት ሙከራዎችን ሲያደርግ የቆየ ሲሆን በንግግሩ መግቢያ ላይም እንዲህ ሲል አድምጠነዋል። ማለፍ የምንችለው ከዚያ አጥር ወደዚህ ነው ከተባለ አንድ ሰው ማሰብ ያለበት ከዚያ አጥር ወጥቶ እንዴት መኖር እንዳለበት ነው። በመጽሐፍ ቅዱስ ውስጥ የሰው ልጅ የእግዚአብሔርን ትእዛዛት ጠብቆ በዚያ በተቀመጠለት አጥር ውስጥ እንዴት ህይወቱን በደስታ ፈጣሪውንም ሳያሳዝን ይኖራል? ትልቁ ጥያቄ ነው። እዚህ ምድር ላይ ስንኖር በአንድም ሆነ በሌላ ምክንያት ፈጣሪን ደስ አናሰኘውም። ነገር ግን አንድ ማወቅ ያለብን ነገር የሁላችንም ነፍስ በእጁ የተያዘ መሆኑ ነው። ስለሆነም እኔ ከዚህ ከዘፈኔው ወጥቼ በንስሐም ተመልሼ ፈጣሪን ማገልገል እፈልጋለሁ። ይህ ታዲያ በእኔ ፍላጎትና ጥረት ስለሚሆን የሱ የአምላክ እርዳታ ያስፈልገኛል። ስለሆነም ኢትዮጵያን በጸሎታችሁ አግዙኝ ሲል ህዝቡን ተማጽኗል። ብዙዎችን ያስገረመውና ያስደነገጠው ብዙዎችም እንዳይናቸው ብሌን የሚሳሱለት የቴዲ አፍሮ ውሳኔ አድናቂዎቹ እንደማይቀበሉት እየተናገሩ ይገኛል። ከውስጡ ምንጮች በደረሰኝ አዲስ መረጃ ቴዲ አፍሮ ዘፈን በቅቶኛል፣ አሁን ጊዜው የምዘፍንበትና በር የምሰበስብበት ሳይሆን የንስሐ ነው። ብዙ ባለሀብቶችና ብዙ አርቲስቶችን ተመለከትኩ። ሀብታቸውና ገንዘባቸው ወርቅና ደመንዳቸው ከሞት አላተረፋቸውም። ጥለውት ነው ለአንዴና ለመጨረሻ ጊዜ የተሰናበቱት። ስለዚህ ምድራዊን ትቼ ትኩረቴን በሙሉ ዘላለማዊ ላይ ለማድረግ የከዚህ በኋላ ስራዬ ነው ሲል ተደምጧል። ቴዲ መልካም ጅማሮ ነው። ፈጣሪ አምላክ ፍጻሜን ያሳምርልን። ይህንን ቃል እንደተመለከታችሁት ነውና ሰሞኑን ሚዲያው ላይ በጣም መዘዋወሪያ ሆኖ አርቲስት ቴዲ አፍሮ ሃይማኖቱን ቀይሯል የሚል መልእክት ነው። ቴዲን እንግዲህ እንደ ስራው መጠን ስራውን ባንደግፈውም ግን እንደ ስራው መጠን የምንመለከተው ከታሪክና ከቤተክርስቲያን አንጻር የሚሰራቸው ስራዎች ያስታውቃሉ። ታሪክንና ቤተክርስቲያንን የሚያውቅ ደግሞ መቼም ቢሆን ከዚህ ቅድስት ቤተክርስቲያን ይወጣል አላስብምና ለማንኛውም ሰሞኑን ከሚስቱ ጋር የሚያከብሩት አንድ በዓል ነበረ። በጣም ብዙዎቻችንም ስንመለከት የነበረ ነገር ነው። ጭራሽ ሃይማኖቱን እንዳልቀየረና የሚነገርበትን በሙሉ ውሸት እንደሆነ መረጃዎች እየወጡ ይገኛሉና ከሐሰተኛ ፓስተሮች ወይም ነቢያቶች ተጠንቀቁ ለማለት ነው። እሱ ግን አሁንም ቢሆን በዚህ ቤተክርስቲያን ነው የሚገኘውና ነገር ግን ጸልዩለት፣ ከዘፈን ወጥቶ በዝማሬ ደግሞ እግዚአብሔርን እያገለገለ ዘመኑ እንዲያልቅ ጸልዩለት። ይሄ ትልቁ መልእክቱ ነው። በመጨረሻም ማስመለከታችሁ መምህራችን ዶክተር ዘበነ ለማ ሰሞኑን ሰይፉ ሾሎ ቀርበው ያስተላለፉት መልእክት በጣም የሚገርም ትንታኔ ነው። መንፈሳዊ ብቻ ሳይሆን ምድራዊ ዕውቀት ያላቸው አባታችን ናቸውና የተናገሩት ነገር ብዙዎችን ያስገረመ ነው። እሳቸውን እናድምጣቸው። የሃይማኖት አባት ነህ። ያው እንግዲህ ሃይማኖት ትምህርቶችን ጎን ለጎን ደግሞ ሃይማኖቶች ላይ ደግሞ ጥናት ታደርጋለህ። ፍልስፍና ላይ ብዙ ጊዜ ምድራዊውንም ትመራመራለህ፣ መንፈሳዊውም ላይ ያለህበት ብዙ ጊዜ የምጽፋቸው መጽሐፎች ከዛ ጋር ይገናኛሉ። ምክንያቱም አሁን አዲስ በምጽፈው ባሳተምከው መጽሐፍ ላይ ስለ ስበት ሕግ በስፋት ሰርተሃል ጽፈሃል። እሱ ደግሞ የብዙዎች ጥያቄ ነው። the new age ሲባል ሰማለሁ። the new age ምንድን ነው? the new age movement ባጭሩ ሰይጣን መሆን እድገት ነው። ሰይጣን የመሆን እድገት መሰይጠን ነው። ኒው ኤጅ ሙቭመንት መሰይጠን ነው። በሶስት ደረጃ ይሄ የፈረንሳዩ ሶሲዮሎጂስት ኦገስት ኮምት ያስቀመጠው ደረጃ አለ። ለሰው ቀለል አድርገን ነገሮችን እናያቸው። በሶስት ደረጃ ያስቀምጣል። አንደኛው ደረጃ የስነ መለኮት ደረጃ ይለዋል፣ የሃይማኖት ለማለት ነው። ሁለተኛው ደረጃ የሜታፊዚካል ስቴጅ ደረጃ ይለዋል። ሶስተኛው ደግሞ የፖዚቲቪዝም ይለዋል። አሁን እነዚህ ደረጃዎች ላይ አንድ ሰው ያልፋል ነው። ይሄ ሶሺዮሎጂስት ነው። ግን ወደ ኒው ኤጅ ሙቭመንት እንዴት ነው እነዚህ ነገሮች የሚዛመዱት ብለህ ስታስብ መጀመሪያ ሰው ሃይማኖተኛ ይሆናል፣ እግዚአብሔርን ያምናል፣ ይፈልጋል። ከዛ ያልቃል። ይሄ ደረጃ ይላል፣ የእምነቱ ደረጃ ያልቅና ወደ ሜታፊዚካል ትመጣለህ ይላል። ለምሳሌ ስለ ፕሉራሊዝም ብታነሳ አንድ ጊዜ ኦፕራ ዊንፍሪ የተናገረችው ነገር ነበረ። የወርልድ ትሬድ ሴንተር ከወደቀ በኋላ እንደዝም ብሎ አንዳንድ እምነቶች እየተነሱ እዛ ውስጥ ይነገር ነበር። ሁሉም መንገዶች ልክ ናቸው የሚል ሐሳብ ማለት ነው። እሱ ሐሳብ ሜታፊዚካል ፕሉራሊዝም ይባላል። ሌላው ሐሳብ ሶሻል ፕሉራሊዝም ይባላል። ሁለተኛው ደረጃ የሚለው ካምት ሜታፊዚካል ማለት ሁሉም ልክ ነው። ይሄን ብርጭቆ ውሃ በዚህ ስኒ ውስጥ ያለው አምላክ ነው ካልኩ ልክ ነኝ በሜታፊዚካል። ይሄ አምላክ ነው ካልኩኝ ልክ ነኝ በሜታፊዚካል። ይሄ አምላክ ነው ካልኩ ልክ ነኝ። እሷም አምላክ ነች፣ ያም አምላክ ነው ብልህ ልክ ነው። ራሱን የቻለ ደግሞ እምነት አለው። አኒሚዝም
ይባላል። በሌላ መልክ ደግሞ ፓንቴይዝም ይባላል። ሁሉም አምላክ ነው፣ አምላክም ሁሉም ነው የሚል። ስለዚህ ሜታፊዚካል ላይ ምንድነው ሶሻል ፕሉራሊዝም ሳልጠቅሰው እንዳላልፍ አንድ እውነት አለች፣ ሪላቲቪቲ። ያቺ እውነት ልክ ነች። ከዛ ውጪ ሰዎች የፈለጉትን ሊከተሉ ይችላሉ። ማንም ሰው የፈለገውን እምነት መከተል ይችላል። እሱ በሚከተለው እምነት መጉዳት የለብኝም፣ እሱም እኔን መጉዳት የለበትም። ሶሻል ፕሉራሊዝም ነው፣ ኮኤግዚስተንስ ነው። አንዳንድ ሰዎች በሃይማኖት መቻቻል ያለው መቻቻል ለባልና ለሚስት ነው። ለሃይማኖት ቶለራንስ አይደለም፣ ኮኤግዚስተንስ ነው። አንድ ጊዜ እንደውም በአንድ እንትን ላይ ይሄንን አቅርቤው ነበር። ቶለራንስ ሳይሆን ኮኤግዚስተንስ ነው። እኔ ክርስቲያን ነኝ ቅድም እንዳልከው፣ እዚህ ጋር ደግሞ አንድ የእስልምና እምነት ተከታይ ቢኖር፣ እዚህ ጋር የአይሁድ እምነት ተከታይ ቢሆን፣ እዚህ ጋር ፕሮቴስታንት ካቶሊክ ቢሆን መብቱ ነው። ልትነጋገር ከቻልክ መማማር ነው። ኮምፓራቲቭ ቴዎሎጂ የሚባላል ወይም ኮምፓራቲቭ ሪሊጅን ትምህርት ነው። ራሱ ችሎ ተቀርጾ መማማር ትችላለህ። አንተ የምታምነው በዚህ ነው፣ አንተ የምታምነው በዚህ ነው የምትለው ነው። በቶለራንስ ግን እኔ ኢየሱስ አምላክ ነው ላለው፣ አይሁዶች ስም አጠራሩ ክብር ምስጋና ይገባው ሐሰተኛ ነብይ ነው ይላሉ። በእስልምናው ነብይና ኢሳ ነው ከነቢያት አንዱ ነው ይሉሃል። ሌሎችም የተለያየ እምነት ሊያምኑ ይችላሉ። ኒው ኤጅ ሙቭመንት ለምሳሌ ኢየሱስን ያውቀዋል። ምን ይላል? ተፈንጥቆ የመጣ አይሆን ነው፣ ጨረር ነው ሊል ይችላል። ኖስቲሲዝም የሚባል እምነት ነበረ። እሱ ነው አሁን ተመልሶ የመጣው። ኖስቲሲዝም በእውቀት መዳን የሚል ነው። ስለዚህ ኢየሱስ ተፈንጥቆ የመጣ አንድ ጨረር ነው ሊል ይችላል። ስለዚህ እነዚህ እንደፈለገው የራሱን ይከተል፣ ኮኤግዚስተንስ ነው። የኔን እምነት ተከተል ብለህ አትገለውም፣ እሱም አንተን ሊገልህ አይችልም። እና ይሄ ሶሻል ፕሉራሊዝም ነው። የሜታፊዚካሉ ግን ሁሉም ነገር ልክ ነው ይለና ሶስተኛው የኦገስት ኮምት ሶሲዮሎጂካል ደረጃው የሰዎች ፖዚቲቪዝም የሚባለው ስሙ ደስ ይላል። አዎንታዊ አይነት ነገር ስታየው አዎንታዊ አይነት ነገር ነው። በጣም ደስ የሚል አይነት ነገር ነው። ውስጡ ስትገባ ግን ወዴት መሄድ መሰለ? መጨረሻ ላይ በኒው ኤጅ ሙቭመንት ወደ ሰይጣን ለምሳሌ የኒው ኤጅ ሙቭመንት ተከታዮች አዌክንድ ነኝ ይለዋል። ሶስተኛ አይን መጣ ማለት ነው። ማን ያ ሶስተኛ አይን? ለምሳሌ የሚገርምህ ብዙ ሰዎች ይወጋል። ለምሳሌ ጥሞናው ኢምፒትድ ሂም ማይሰልፍ ብለው ራሳቸውን ባዶ ማድረግ፣ አይምሮን ባዶ ማድረግ የሚል አለ። ባለፈው የሁለት ሰዎች ኢንተርቪው አይቼ ነበር። አንዱ ኢንጂነር ጌታሁንና ሌላ አንድ ዶክተር ኤልያስ እሱ አርመሞ የሚል መጽሐፍ ጽፏል። አንዴ ካንተ እዚህም አንድ 6 ዓመት በፊት ቀርቦ ነበር። እንግዲህ ሰዎች እንግዲህ ከቤተ ክርስቲያን እየራቁ ያሉበት ምክንያት ይሄ ነው። በአንድ ወቅት መጋቢ አዲስ እሸቱ እንደተናገሩት የነ ኦሾን መጽሐፍ የምናነበው አይምሮአችንን ማለት በቃ ለመዝናናት ነው ብለዋል። አስቡት፣ የኛ ቤተ ክርስቲያን ሊቃውንት አባቶች ከጻፉት ውጪ የቤተ ክርስቲያን ልጅ የትኛው መጽሐፍ የሚያስደስተው አይደለምና በጣም ብዙዎች የነ ኦሾን የተለያዩ መጽሐፎችን እያነበቡ ራሳቸውን ሲያጠፉ እንዲሁም ደግሞ ሌላ አመለካከት ሲይዙ ይታያልና የቤተ ክርስቲያናችን መምህራኖች ደግሞ እንደዚህ ዓለማዊ መጽሐፍ ላይ ጥልቀት ውስጥ ገብተው የራሳቸውን ማብራሪያ ይሰጣሉ። ስለዚህ አሁንም ትልቁ ነገር ከመጽሐፍ ቅዱስ ውጪ ለአንድ ክርስቲያን የሚያነባቸው መጽሐፎች በሙሉ ሌላ የሚገነባበት ነገሮች ሳይሆን ለመገረም ብቻ ነው የሚመለከታቸው እንጂ ትልቁን ነገር በመጽሐፍ ቅዱስ እንጨርሳለን የሚል መልእክት ነውና ለማንኛውም መምህራችን ቃሌት ያሰማልን። ቪዲዮአችንን ከጨረሳችን አይቀር በዚህ ምስክርነት እናጠቃል። አርቲስት አድማሱ ትልቅ ምስክርነት ሰጥቶ ነበር። ትዝ ካላችሁ ከስንት ዓመት በፊት እንደሆነ ባላቅም ስለ አቡነ ሐራ ድንግል ብዙዎቻችሁ መሄድ የሚገባችሁ ገዳም ነው። እስቲ እናድምጠው። አመሰግናለሁ። እንዴት ዋላችሁ? እንኳን ለዚህ ቀን እግዚአብሔር በሰላም አደረሰን። ባጭሩ ነው የምነግራችሁ። ከ7 ዓመት በፊት እኔ አንድ ችግር ገጥሞኝ ነበረ። ያ ችግር በጣም አሳስቦኝ ነበረ። በወቅቱ ለኔ በጣም ትልቅ ችግር ነው። ባህር ዳር የሚኖር አንድ ጓደኛ አለኝ፣ አብርሃም ድንቁ ምህረቴ ይባላል። ብዙ ጊዜ በስልክ ስለምንወያይ ለምን አቡነ ሐራ ጋር አትሄድም ይለኛል። እኔ ከዛ በፊት ስማቸውን እሰማለሁ እንጂ ቦታውን አላቀውም። ከዛ ወደዛ ግን ሲሄድ እኔ ከቤት ወስኜ የወጣሁት ምን ያህል ቀን እንደምቆይ 3 ቀን ቆያለሁ፣ ግን ስንቅ የሚባል አሊዝም ብዬ ነው የወጣሁት። ምክንያቱም ከዚህ አሁን ከገባሁበት ችግር እንደነገርኳችሁ ትልቅ ችግር ነበር በወቅቱ። ከገባሁበት ችግር ካላወጡኝ እዛው ወይ ይግደሉኝ ወይ ምን ይበሉኝ እንጂ እኔ ስንቅ አሊዝም ብዬ ነው ከቤት የወጣሁትና ምለብሰውን ነገር ምናምን ነው ያስኩት። ከዛ ሄድኩኝና እዛች ዘንዘልማ የምትባለው ቦታ ድረስ ራሱ አብርሃም ሸኘኝ። አሁንም አለ እዚህ ቦታ ላይ እሱ ነው እንደውም መስክር ብሎ ያስነሳኝ። ከዛ በኋላ የገዳሙ አውቶቡስ አለ የራሱ እና በዛ ሄድኩኝ። ከዛ
መኖሪያ ማደሪያ ቦታ ተሰጠኝ። ከዛ በነጋታው ጸበል ተጠመቅኩ። ከዛ እስከ ምሽቱ 12 ሰዓት ምግብ ስለማይበላ ቆይቼ ከዛ ጸበሉን ነው በእምነት እንትን ብዬ ጸበሉን እጠጣለሁ። ከዛ ሰዎች ምግብ እንብላ ምናምን ሲሉኝ አይ አልበላም ምናምን እላለሁ። ከዛ በነጋታውም አልበላሁም። ከዛ እንደዛው ጸበሉን እጠጣለሁ 12 ሰዓት ላይ። አሁን በዙሪያ ያሉ ሰዎች መጨነቅ ጀመሩ። ማለት ስንቅም አልያዝኩም፣ እንደገና ምግብ እየበላሁ አይደል። እኔ ግን አይደክመኝም። ከዛ በሶስተኛውም ቀን አልበላሁ፣ ግን ጉልበቴም ምንም ያው ነው። ከዛ መጨረሻ ላይ ለካ ቦታው አይርብም። እኔ አላወኩም። ለካ ቦታው ላይ ረሃብ የሚባል ነገር አይታወቅምና እኔ ከነ ጉልበቴ ከረምኩ። በዛ በጣም ተናደድኩ። መጨረሻ እዛው ገዳም ውስጥ ያለውን አምባሻና ሻይ ቅድም ዶክመንተሪ ላይ ያያችሁትን እሱን በላው። እሱ ደግሞ እየበላሁ እያለ አጠገብ ያሉ ሰዎች እሱን በልተው ደግሞ የሚወድቁ ነበሩ። ምክንያቱም እንዳያችሁት በዶክመንተሪው ጸሎት እያደረጉ ነው የሚያቦኩት የነበረው። ከዛ በኋላ እዛ ቦታ ላይ ሆኜ ያ በጣም ተጨንቄ የሄድኩበት ችግር በጣም ይምንት እንደሆነ ተረዳው። ከዛ እምነታቸውን ምናምን ይዤ መጣ። አሁን ትልቁ ነገር እዚህ ከመጣው በኋላ ግን ሰዎች ታመሙ ይባላል። በጣም ትንሽ ነው እምነቱ ይዤ የመጣሁትና አንዷ የባለቤቴ ያክስት ልጅ ናት። ካንሰር እንደዚህ ጡት ካንሰር ታማ ከነገ ወዲያ ምናምን የሆነ ኦፕራሲዮን አለ ምናምን ተብላ እሱን እምነት ይዛ ሄደች። ኦፕራሲዮን ሳትደረግ ቀረች። ከዛ ደግሞ እኔ የምኖርበት አካባቢ የምትኖር ሴትዮ እንደዚሁ በባቡር ስትሄድ እሷ ደግሞ ግፊያ ላይ ጡቷን አጣብቋት ነው የባቡሩ ይሄ ቋሚው እንትን። እሷም እንደዚሁ ስትል ሰማንና ሰጠዋት። እሷም እንደዚሁ ዳነች። አሁን ከአመታት በኋላ በቅርብ ደግሞ ጂም ውስጥ እዛ የሚያገለግል ልጅ እግሩን በጣም ታሟል። ምን እንደነካው አይታወቅም። ጥፍሩ አካባቢ ቁስል አለ፣ አብጧልና 3 መርፌ ምናምን ተወግቻለሁ አለ። ከዛ እኔ ፈውሳለሁ ብዬ ቀለድኩበት ማለት ነው። ከዛ ግን በነጋታው በጣም ትንሽ እምነት ይዤለት ሄድኩ እና በአጋጣሚ ለተከታታይ ቀናት እኔ ደግሞ ወደ ጂም አልሄድኩም ነበር። ከዛ አንዱ ጓደኛዬ ምን ይላል፣ ይሄ ሰውዬ ምን ሰተው ነው እግሩን ድኖ እኮ በካልቾ ሊመታን ነው አለ። እና ቦታው እንደዚህ አይነት በጣም እንደዚህ እንደ በንግግር ብቻ ተነግሮ እንደሚባለው አይደለም። በጣም ትልቅ ቦታ ነው። በተለይ እንደዚህ አእምሮ ለተጨነቀ ሰው፣ በጣም ነገሮች ለከበዱበት ሰው በጣም እዛ ቦታ ሄዶ ቦታውን ብቻ በመርገጥ ብዙ ነገር ማግኘት ይቻላል። ከዛ በኋላ እኔም ደጋግሜ ሄጃለሁ። ይሄን ለመንገር ነው። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተመለከታችሁት ነው። ብዙዎቻችሁ ጥያቄ ካለባችሁ አሁንም ቢሆን ወደዚህ ገዳም እየሄዳችሁ ችግራችሁን ፍቱ ከማለት ውጪ ማስቀምጠው መልእክት የለምና ለሱም የተደረገለት ለሁላችን የሚደረግልን። ለማንኛውም ለዛሬ ያዘጋጀሁላችሁ መረጃ ይሄንን ይመስላል። ሐሰቱን አጋልጠናልና አሁንም ግን ከዛ ህይወት ወጥቶ በዘማሪ ቤተክርስቲያን እንዲያገለግል ጸልዩለት ነው ትልቁ መዳን እሱ ስለሆነ። ቀጣይ በአዲስ መረጃ እስካገኛችሁ ድረስ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቸርን ነው የተዋሃደው ይሄም ባሰ